ዛሬ ረፋር ላይ በሆለታ አሰቃቂ ድርጊት ተፈጽሟል። ያለልኝ አዘነ ገዳዮች ተብሎ የ16 እና 15 ዓመት እስራት ተፈርዶባቸው የነበሩት ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። ውድ አዲስ ነገር ቤተሰቦች ለሰዓቱ ወሳኝ ናቸው ያልኳቸውን መረጃዎች ይዤ ቀርብ ያለው አብራችሁኝ ቆዩ። ዛሬ ረፋር ላይ በሆለታ ወልደመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው ክስተት መላውን የኢትዮጵያ ሕዝብ በከፍተኛ ድንጋጤና በቁጭት ውስጥ የከተተ አሰቃቂ ድርጊት ተፈጽሟል። ፍትህን ፍለጋ በተሰበሰቡት የፍርድ ቤት አዳራሽ በሰው ሕይወት ላይ የተፈጸመው ግድያ የፍትህ ስርዓታችንን ደህንነት ጥያቄ ውስጥ የከተተ ሆኗል። እንደ መረጃው በዕለቱ የቤተሰብ ክርክርን ጉዳይ በመመልከት ላይ የነበረችውን ዳኛ ወርቄ ፈካንሳ የፍርድ ቤት ውሳኔውን እያነበበች ባለችበት ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ሕይወታቸውን ቀጥፏል። በዚህ አጋጣሚ በችሎቱ ላይ በባለቤቷ ሲከራከሩ የነበሩት ባለቤታቸውም በተከሳሹ በተተኮሰ ጥይት በተመሳሳይ ሁኔታ ሕይወታቸው አልፏል። ይህ አሳዛኝ ክስተት በዜጎች ዘንድ የት ነው ደህንነት ያለው የሚል ጥያቄን አጭሯል። አንድ ግለሰብ ታጥቆ ወደ ፍርድ ቤት አዳራሽ መግባት መቻሉ የፍርድ ቤቶቻችንን የጸጥታና የፍተሻ አሰራር ምን ያህል ደካማ እንደሆነ በአሳዛኝ ሁኔታ አሳይቷል። ሕግና ፍትህ ይከበርባቸዋል ተብሎ በሚታመኑ የፍርድ ቤት አደባባዮች ላይ የጦር መሳሪያ ይዞ መግባት መቻሉ የፍርድ ቤቶችን የውስጥ ጥበቃና የፍተሻ ስርዓት በዋናነት መፈተሽ እንደሚገባ ግልጽ መልእክት አስተላልፏል። ዳኞች፣ የሕግ ባለሙያዎች በስራ ገበታቸው ላይ ሕይወታቸውን አሳልፈው መስጠት ካለባቸው የፍትህ ተቋማቱ ለሰራተኞቻቸውና ለባለጉዳዮቻቸው ምን ያህል አስተማማኝ ጥበቃ እየሰጡ ነው የሚለውን ጥያቄ የዛሬው ቀን ትልቅ አሳሳቢ ጉዳይ ነው። ይህ ድርጊት የፍትህ ስርዓታችንን ታሪክ የዳሰሰ አሳዛኝ ክስተት ሆኖ የሚመዘገብ ነው። ጉዳዩ በማህበራዊ ሚዲያና በሕግ ባለሙያዎች ዘንድ ከፍተኛ ቁጣንና ድንጋጤን ቀስቅሷል። በስራ ገበታዋ ፍትህን ለማስፈን ስትደግም የነበረችው ወጣት ዳኛ ወርቄ ፈካንሳ በግፍ መገደሏ የመላው የሕግ ማህበረሰብን ልብ ሰብሯል። ወደ ቀጣዩ ዜና ስናልፍ ያለልኝ አዘነ ገዳዮች ተብለው የ16 እና 15 ዓመት እስራት ተፈርዶባቸው የነበሩት ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወሰነ። ያለልኝ አዘነ ጉዳይ የይግባኝ ሰሚው ችሎት ውሳኔ ቤተሰቡን ለከፍተኛ ሐዘንና ድንጋጤ ዳርጓል። የኢትዮጵያ እግር ኳስ ማህበረሰብን በከፍተኛ ሁኔታ ያሳዘነውና የብዙ ኢትዮጵያውያን ልብ ሰርስሮ የገባው የሟች ያለልኝ አዘነ የፍትህ ሂደት አሁን ላይ አሳዛኝና አነጋጋሪ ምዕራፍ ላይ ደርሷል። ባለፈው ጊዜ በግድያ ወንጀል ጥፋተኛ ተብሎ በቅደም ተከተል 16 እና 15 ዓመት ጽኑ እስራት ተፈርዶባቸው የነበሩት ወይዘሮ አደይ ጌታቸውና ሉንጎ ሉቃስ በይግባኝ ሰሚ ችሎት በነፃ እንዲሰናበቱ መወሰኑን የሟች ቤተሰቦች አረጋግጠዋል። ይህ ውሳኔ ቤተሰቡን ከዚህ ቀደም ከነበሩት ሐዘን ባሻገር ለከፍተኛ የስነ ልቦና ቀውስና ብስጭት ዳርጓቸዋል። የቤተሰቡ አባላት እንደገለጹት ወንጀሉ ተፈጽሞ ጥፋተኞች ተለይተውና በፍርድ ቤት ውሳኔ ተላልፎባቸው የነበረ ቢሆንም በይግባኝ ሰበብ እንዲህ በነፃ መለቀቃቸው ተቀባይነት የሌለውና የፍትህ ስርዓቱን የሚያጠያይቅ ሆኖ አግኝተውታል። በችሎቱ ውሎ ወቅት የነበረው ውጥረት፣ የቤተሰቡ ለቅሶና ሰቆቃ እንዲሁም በፍትህ ስርዓቱ ላይ የነበራቸው የመጨረሻ ተስፋ መሟጠጡ መላውን የፍትህ ናፋቂ ማህበረሰብ በእጅጉ አሳዝኗል። ቤተሰቡ እንደገለጸው ድርጊቱ የተፈጸመው ቦታ አርባ ምንጭ ሆኖ ሳለ የፍርድ ሂደቱ ወደ ወላይታ ሶዶ ተዛውሮ የወሰደው ቅርጽና ውጤት ለቤተሰቡ ድርብ ስቃይ ሆኗል። ውሳኔ በኢትዮጵያ የፍትህ ታሪክ ውስጥ ትልቅ ክርክር ሊያስነሳ እንደሚችል እየተነገረ ነው። በተለይም የወንጀል ድርጊት ተረጋግጦ በነበረበት መዝገብ ላይ እንዲህ ያለ የይግባኝ ውሳኔ መሰጠቱ በፍትህ ተቋማት ላይ ያለውን የመተማመን ቀውስ እንዲባባስ ማድረጉም አልቀረም። የሕግ ባለሙያዎች እንደሚናገሩት ጉዳዩ በሰብአዊ መብትና በሕግ የበላይነት መርህ መሰረት በሰፊው ሊጤን የሚገባው ሆኗል። የሟች ቤተሰብ አባላት በከፍተኛ ሐዘን ውስጥ ይገኛሉ። መላው የኢትዮጵያ ሕዝብም ከጎናቸው እንዲቆምና የፍትህ ጥያቄውን እንዲያቀናጅ ጥሪ አቅርበዋል። ውድ የአዲስ ነገር ቤተሰቦች ለሰዓቱ ወሳኝ ናቸው ያልኳቸውን ዜናዎች እንደዚህ አቅርቤላችኋለሁ። በቀጣይ ጊዜ እስከምንገናኝ መልካም ሁሉ ይግጠማችሁ።